የኢራኑ አያቶላ ራሱን ኢየሱስ ክርስቶስ ብሎ እንደሚጠራ ስንቶቻችን እናውቃለን? የሻህ እስላም በጣም ገራሚ ሃይማኖት ነው። አያቶላ ማለት የአረብኛ ቋንቋ ነው። አያት አላህ ማለት ነው። የእግዚአብሔር ምልክት ወይም በዚህ ምድር ላይ እግዚአብሔርን ወይም አላህን ሪፕሬዘንት የሚያደርግ የአላህ ፕሬዘንስ ኢምቦዲመንት አያቶላ ነው። ኢየሱስ ክርስቶስ የሚሆኑበት ምክንያት ለምን መሰላችሁ? በሻህ እስልምና ነቢዩ መሐመድ ከፍጥረት በፊት የነበረ ብርሃን ነው። ያ ብርሃን ከአላህ ውስጥ ነው የሚወጣው። ዕብራውያን ምዕራፍ 1 ካነበባችሁ ኢየሱስ ክርስቶስ ምንድን ነው የሚለው? እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይለዋል ኢየሱስ ክርስቶስን። ልክ እንደዛ መሐመድ ከፍጥረት ሁሉ የነበረ ብርሃን ነው። ብርሃን ከአላህ ውስጥ ሲወጣ መሐመድ ነው የሚባለው። ሁለት አይነት አያቶላዎች አሉ። ጥቁር ተርባን የሚያስሩት እነሱ የመሐመድ ዘር ናቸው በስጋ የፋጢማ የኢማም አሊ የሁሴን እያለ የሚመጣ በስጋ የመሐመድ ዘር የሆኑ የብርሃን ዘሮች ናቸው። ፕሪ ኤግዚስቲንግ የሆነ ፍጥረትም ልንልም ላንልም እንችላለን፣ አምላክም ሊሆን ይችላል። እና እነዚህ ጥቁር ተርባን የሚያደርጉት እነሱ የመሐመድ በስጋ ዘር ናቸው። ነጭ ተርባን የሚያደርጉ ግን አያቶላ ሆነው ዘራቸው ከመሐመድ የማይመዘዙ ማለት ነው። ኦኬ አያቶላ ለብዙ መቶ ዓመታቶች ውስጥ ኢራን ውስጥ የነበረ ነው። የሃይማኖታዊ መሪ ነው። ነገር ግን 1979 ሪቮሉሽን ምን አደረገ? በሩላ ኮሜኒ የመጣው ሪቮሉሽን አያቶላው ፖለቲካ ስልጣንና ሃይማኖታዊ ስልጣን አንድ ላይ ይዞ ሱፕሪም ሊደር የሚሆን ቲዮክራሲ ገነባ። ስለዚህ ሞሮፍ ማህዲ አይነት ነገር ነው። ማህዲ በመጨረሻው ዘመን ዓለምን ሁሉ ለአላህ የሚያስገዛ ፓወርፉል የሆነ ሜሲያኒክ ፊገር ነው። አሁን ሩላ ኮሜኒ ከሃይማኖት መሪነት ፖለቲካን ጨምሮ የኢራን ሪቮሉሽንን ሲያመጣ አገሪቱ ላይ የመጀመሪያው ሱፕሪም ሊደር ሆኖ ተሾመ ማለት ነው። ሲሾም ስሙ ማን ነው? ሩላ ሆሜኒ ነው የሚባለው። ሩላ ማለት ማለት ነው የእግዚአብሔር መንፈስ ማለት ነው። በእስልምና አስተምሮ ኢየሱስ ክርስቶስ የተወለደው የአላህ መንፈስና ቃሉ ወደ ማርያም ውስጥ ገብቶ ነው። በዛ ነው ኢየሱስ ክርስቶስ የተወለደው። ያ መንፈስና ቃሉ ነው ሩላ። ኦፍኮርስ በዕብራይስጥም ለፕሮናንሴሽኑ ይቅርታ ሮህ ነው የሚባለው። መንፈስ የእግዚአብሔር መንፈስ ብሪዝ፣ ግሪኩ ኑማ የሚባለው ማለት ነው። እና ሩላ ሆሜኒ የእግዚአብሔር መንፈስ ነው ስሙ በራሱ ሲጀመር ሲሰየምም። ከዛስ የእግዚአብሔር ተወካይ ነው በዚህ ምድር ላይ አያቶላ ነው። ሩላ ሆሜኒ ሲሞት ማን መጣ ወደ ስልጣን? አሁን ስልጣን ላይ ያለው አሊ ኮሜኒ ነው የመጣው። ወይም ሙሉ ስሙ ሳይድ አሊ ኮሜኒ ነው ልትል የምትችለው። ሳይድ ምን ማለት ነው? በስጋ የነቢዩ መሐመድ ዘር ከሆንክ ሳይድ ነው የምትባለው። ኮሜኒ ደግሞ ምን ሆናት? ኢራን ውስጥ ብዙ ዝርያዎች አሉና እሱን ወደፊት እመጣበታለሁ። የአዘርባይጃን ቋንቋ ተናጋሪ የሆኑት አዛሪ የአዘርባይጃን ኢራናዊ ነው። የዛሬ 500 ዓመት የመሐመድ ዘር አሁን የአዘርባይጃን ቋንቋ ተናጋሪ ኢራናውያን የሚኖርበት አካባቢ መቶ ሰፍሯል ተብሎ ነው የሚታሰበው። ያቺ አካባቢ ካሜኒ የምትባል አካባቢ ናት። ቤተሰቦቹ እዛ ነው የነበሩት። ከዛ ግን አሁን የአያቶላው አባት ሳይድ ሐሰን ኮሜኒ ወደ መካከለኛው ወደ ኢራን ይመጣል፣ ወደ ማሻድ። ማሻድ ማለት በጣም አሉ ከሚባል ቅዱስ ከተሞች ውስጥ አንዱ ነው። ኢማም ሬዛ የነበረበት አካባቢ። ሰውየው ግን ምን አደረገ? አሁን አሊ ኮሜኒ ስልጣን ላይ ያለው በማሻድ ከመጣራት ይልቅ በአያቶቹ ሰፈር በካሜኒ ነው የተጠራ ያለው። ለዛ ነው አሊ ካሜኒ። የመሐመድ ልጅ ፋጢማን ባል አሊ የመጀመሪያው የሻህ እስልምና ኢማም፣ እሱን ለማመልከት ነው ራሱን ሳይድ አሊ ኮሜኒ እያደረገ ያለው። መሐመድ ደግሞ ከሁሉም ፍጥረታት በፊት ፕሪ ኤግዚስት የሚያደርግ መንፈስ ነው፣ ኑር አልመሐመድ ነው። ይሄ ደግሞ የሱ ዘር ነው። አሁን ኮሜኒ ጦርነት ምናምን አይፈራለም መሰላችሁ? ራሱ መሲህ ብሎ ነው የሚያስበው። አሁን ከአሜሪካ ጋር በሚኖረው ጦርነት ፕሮፌቲክ እንትኑን እየቆጠሩት ነው። አሜሪካና ኢራን ወደ ጦርነት ይገባሉ። በዛን ሰዓት የሱኒ እስላሞች ስፔሲፊካል ደግሞ ሲሪያ ኢራቅን ትወራለች ተብሎ ይታሰባል። ኢራቅን ስትወር ፕሮፌቲክ ፉልፊልመንት አለ። ሲሪያ ምንድናት? የሱኒዎች ደማስቆ የኡመያድ ካሊፌት መሰረት ነው የነበረው። የኡመያድ ካሊፌት ነው ኢራቅን እየወረረ ያለው። የዛን ጊዜ ማህዲ የሚመጣበት ፕሮፌቲክ ፉልፊልመንት እየተፈጸመ ነው ማለት ነው። አሁን ይህንን ለማፍጠን ነው እነሱ ኒውክሊየርን ምኑን እየሰሩ ያሉት ማህዲ እንዲመጣ። ትላንት ወዲያ ሳይድ አሊ ኮሜኒ ምን እንዳደረገ ታውቃላችሁ? ከዚህ ከተደበቀበት ባንከር ወጥቶ ቆም የሚባልበት የቅዱስ የሚባለው ኢራን ውስጥ የሻህ ትምህርት ቤት ያለበት አገሩም ቅዱስ ተብሎ ነው የሚታሰበው። እዛ መስጊድ ሄዶ
ለአላህ ጸልዮ ሰግዶ ነው የተመለሰው። የሆነ የፖለቲካ ውሳኔ፣ ጠንካራ ውሳኔ ከመወሰኑ በፊት እዛ ሄደህ ነው የምትጸልየው። ይህን ጦርነት እንሂድበት ወይ ከኛ ጋር ትሆናለህ ወይ ነው ጥያቄው። አላህ ቀጥልበት ያለው ይመስላል። ቆም ሄዶ ጸልዮ መጣ ማለት የሚወስነው ውሳኔ ሁሉ ፐርፌክት ነው፣ ማንም አይቋቋመው። ትክክለኛ መሲህ መሆኑን የዛን ነው የምታዩት። በዚህ መካከል ኢራን ልትሸነፍ ከሆነ ከሰማይ ማህዲ ይመጣል። ይህን የተጠበቀ ያለው ፕሮፌቲኩን እየተተነተነ ነው እዛ ሀገር።